ርዕሰ መስተዳድሩ ከሀገር እንዳይወጡ ተደረገም። ለሕክምና ሊወጡ የነበሩት ርዕሰ መስተዳድሩ በደህንነት መስሪያ ቤቱ ተከልክለዋል ተብሏል። ከምንጮቻችን የተገኘው መረጃ ይቀርባል። አገዛዙ ለዘመቻ በሚል የስልክና የኢንተርኔት አገልግሎት ማቋረጡ ተነገረም። ይህ የሆነው ደግሞ ብልጽግና ተፋላሚውን ኃይል ተደምስሷል ተበትኗልም ካለ በኋላ ነው። እንመለከተዋለን። ወደ ትግራይ ክልል የልዑካን ቡድን መላኩ ተሰማ። የአፍሪካ ህብረት ልዑኩን የላከው በትግራይ ውጊያ ከተመዘገበና ህወሓትም ለንግግር ዝግጁ ነኝ የሚል መግለጫን ካወጣ በኋላ ነው። ተጨማሪውን አዘጋጅተናል። የብልጽግናው መንግስት እገዛ ባደረገበት ጦርነት ድሮን መማረኩ ተሰማ። በጦርነቱ ከድሮን በተጨማሪ ሜካናይዝድ መሳሪያዎች መማረካቸው ታውቋል። ተጨማሪ አለን። አሜሪካ የኢራንን ድሮን መታ ከጣለች በኋላ በወርቅ ዋጋ ላይ ለውጥ መታየቱ ተሰማ። በሌላ በኩል በቱርክ ይካሄዳል የተባለው የኢራንና የአሜሪካ ድርድር ወደ ኦማን መዛወሩም ታውቋል። ርዕሰ መስተዳድሩ ከሀገር እንዳይወጡ መደረጉ ተነገረም። ለሕክምና ሊወጡ የነበሩት ርዕሰ መስተዳድሩ በደህንነት መስሪያ ቤቱ ተከልክለዋል ተብሏል። የሚተቿቸውን ሰዎች አሊያም ይቃወሙኛል ብለው የሚያስቧቸውን ዜጎችን ብቻ ሳይሆን ህዝብን በብሔራዊ ማንነቱ በተወለደበት አካባቢ ምክንያትና በስሙ የለዩ ከሀገር እንዳይወጡ አሊያም ከሀገር እንዳይገባ እያደረጉ የቀጠሉት ብልጽግናዎች አሁን ደግሞ በራሳቸው ባለስልጣናት ላይም ይህንኑ መተግበር ስለመጀመራቸው ምንጮች ይገልጻሉ። የብልጽግና ባለስልጣናትና የፓርላማ አባላትን ጭምር ቤታቸው ድረስ እየሄዱ ወደ አስፓልት መንገድ ያለውን የቤታቸውን መጋረጃ ቀይሩ እያሉ የሚያስገድዱት የብልጽግናው ፕሬዚደንት የራሳቸውን ሹማምንት ሁሉንም ነገር በመቆጣጠርም የሚታወቁ ናቸው። በዚህም የሚታከሙበትን ቦታ ሆስፒታል ወቅትና የሚታከሙበትን የህመም አይነት እንዲሁ ሲወስኑ ታይተዋል፣ ተደምጧል። ንግግሬ ፊርማ ነው የሚሉት አብይ ሰሞኑን በፓርላማ ባደረጉት ንግግር የአይንና የጥርስ ህመም ያለባቸው የፓርላማው ሰዎች ከሀገር እንዳይወጡና በኢትዮጵያ ውስጥ እንዲሆንም አዟል። ከ2 ዓመት በፊት ደግሞ ባለስልጣኖቻቸው ወደ ውጭ ወጥተው መታከም እንደማይችሉና መታከም የሚችሉትን በመከላከያ ሆስፒታል ውስጥ ሊሆን እንደሚገባው ትዕዛዝ ሲሰጡ መሰማታቸው ይታወሳል። ድንቅ ሆኖ የተሰራ ሆስፒታል እዚህ ስላለን ከእንግዲህ በኋላ ቢያንስ የመንግስት የስራ ኃላፊዎች ወደ ተለያዩ ሀገራት ለሕክምና የሚሄዱ የስራ ኃላፊዎች የሕክምና ቦታቸው ቢሾፍቱ መሆኑን ከዛሬ ጀምሮ እንዲያውቁና ማንኛውም የውጭ ሀገር የሕክምና ቀጠሮ የመንግስት የስራ ኃላፊዎች ከዚህ ቦታ ውጪ እንደማይፈቀድ የጤና ሚኒስቴር የጠቅላይ ሚኒስትር ቢሮ ይህን እንዲያስፈጽም በዚሁ አደራ ማለት እፈልጋለሁ። እንዲህ ባለው ሁኔታ የባለስልጣኖቻቸውን የጤናና የሕክምና ሁኔታ የሚወስኑት ጠቅላይ ሚኒስትሩ ከሀገር ወጥቶ መታከም የሚችልና የማይችል ባለስልጣንንም እየወሰኑ ናቸው። ተቋሚዎቻቸውን ከውጭ ወደ ሀገር ቤት እንዳይገቡ የሚከለክሉት ጠቅላይ ሚኒስትሩ ከኤርፖርት ወስደው ወደ እስር ቤት የሚጥሉትም አብይ አሁን ደግሞ ባለስልጣኖቻቸው ለሕክምናም ቢሆን ከሀገር እንዳይወጡ በማድረግ ላይ ይገኛሉ። ባለፈው ሳምንት ወደ ታይላንድ ለሕክምና ሊጓዙ የነበሩት የአፋር ክልሉ ርዕሰ መስተዳድር አወል አርባም ከአዲስ አበባ ቦሌ ኤርፖርት ተመልሰዋል ይላሉ ምንጮቻችን። አቶ አወል አርባ ከዛ በፊት በነበሩ ሳምንታት ወደ ዱባይ አቅንተው ለ8 ቀናትም የቆየ ሕክምና አድርገው ተመልሰዋል የሚሉት እነዚሁ ምንጮች ይሁን እንጂ ለተሻለ ሕክምና ወደ ባንኮክ ለመሄድ ባሳለፍነው ጥር 15 ቦሌ ኤርፖርት ተገኝተው እንደነበር ጠቅሷል። አብሯቸው ሲጓዙ የነበሩት የልጃቸው ባልና ባለሀብቱ ሰኢድ እስማኤል እንደዚሁም የራሳቸው ልጅ የሆኑት ቢሊዮነሩ ሙስጠፋ አወል እንደነበሩ ለማወቅም ተችሏል። ይሁን እንጂ ኤርፖርት ሲደርሱ የደህንነት ኃይሎች መልሱት ተብለናል መሄድም አይችሉም ብለው የከለከሏቸው ሲሆን እርሳቸውም ለደህንነት መስሪያ ቤቱ ምክትል ኃላፊ ሲሳይ ቶላ አቤቱታ አቅርበዋል ሲሉም ምንጮቹ አክለዋል። አቶ ሲሳይም ወደ ውጭ ሀገር መሄድ የምትችለው ጠቅላይ ሚኒስትር አብይ አህመድ ከፈቀደል ብቻ ነው ብለው እንደመለሱላቸው ጣቢያችን ከርዕሰ መስተዳድሩ የቅርብ ምንጮች ለመረዳት ችሏል። የአቶ ሲሳይ ክልከላን ተከትሎ ጠቅላይ ሚኒስትሩን ለማግኘት የሞከሩት አቶ አወል አርባም እስካለፈው ሰኞ ድረስ እንዳልተሳካላቸውም ነው የሰማ ነው።
አገዛዙ ለዘመቻ በሚል የስልክና የኢንተርኔት አገልግሎትን ማቋረጡ ተሰማ። ይህ የሆነው ደግሞ ብልጽግና ተፋላሚ ኃይል ተደምስሷል ተበትኗልም ካለ በኋላ ነው። የአስቸኳይ ጊዜ አዋጅን ደጋግሞ እያወጀ የኢንተርኔት አገልግሎትንም እያቋረጠ የሚታወሰው የ4 ኪሎ አገዛዝ ደጋግሞ የሚያውጃቸው አዋጆችን ተከትሎ ባለም አቀፉ ማህበረሰብ ዘንድ ጫና እንደተፈጠረበት ይታወቃል። ይህንን ተከትሎ ታዲያ ባልታወጁ አዋጆች ሀገሩ በኮማንድ ፖስት ለመግዛት የሚያደርገውን ጥረት ነው የቀጠለው። በዚህ ሂደት ውስጥ የክልል ርዕሰ መዲናዎች ጭምሮም ሰዓት እላፊዎች እየታወጁባቸው የሚገኙበት ወቅት ላይ ደርሷል። በቅርቡ በጋምቤላ የሆነው የሆነው ዛሬ የተሰማው ዜና ደግሞ በኦሮሚያ ክልል ሰሜን ሸዋ ዞን እና በአጎራባች የአማራ ክልል አንዳንድ የሰሜን ሸዋ ዞን ቦታዎች ላይ ላለፉት ተከታታይ ቀናት የኢንተርኔት አገልግሎት መቋረጡ ነው የሚገልጽ ነው። በእርግጥ በጎጃም ቀጠና በአንዳንድ ስፍራዎች ላይ የኢንተርኔት አገልግሎት ባለፉት ቀናት መቆራረጥ እንዳለ መረጃዎች ያሳያሉ። የሆኖ ሆኖ አገዛዙ በኦሮሚያ ክልል ሰሜን ሸዋ ዞን የተለያዩ ወረዳዎች ከትናንት በስቲያ ሰኞ ጥር 25 አመሻሽ ጀምሮ በዞኑ ታጥቀው የሚንቀሳቀሱ ቡድኖች ላይ ወታደራዊ ዘመቻ ለማካሄድ በሚል ኔትወርክና የስልክ አገልግሎትን ማቋረጡን ነው የአካባቢው ነዋሪዎች የሚናገሩት። ተደምስሷል፣ ጠፍቷል፣ በኗል፣ ተኗል ሲለው የነበረው የኦሮሞ ነጻነት ጦር ላይ ዘመቻ ለማከናወን ነው እንግዲህ ስልክም ኢንተርኔትም የብልጽግናው መንግስት የዘጋው። በዞኑ ኔትወርክ ከተቋረጠባቸው ወረዳዎች መካከል ወረጃ አርሶ፣ ኩዩ፣ ደገምና ሂደቡ አቦቴ እንደሚገኙበት ዋዜማ ዘግቧል። ከሰሞኑ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትና የክልሉ ፖሊስም ወደ ዞኑ መግባታቸውን ነዋሪዎቹ አንስተው ይህንን ተከትሎም ለወታደራዊ ዘመቻ በሚል የኢንተርኔት የሞባይል ድምጽ እንደዚሁም የመልእክት አገልግሎቶች በእነዚህ 4 ወረዳዎች ሙሉ በሙሉ እንዲቋረጥ ተደርጓል ብሏል። ከዚህ ቀደም በዞኑ በሚገኙ ሁሉም ወረዳዎች ለተመሳሳይ የጸጥታ ዘመቻ ሲባል ለወራት የኢንተርኔት አገልግሎቶች ተቋርጠው እንደነበርም አንስተዋል። የብልጽግናው መንግስት እገዛ ባደረገበት ጦርነት ድሮን ተማረከም። በጦርነቱ ከድሮን በተጨማሪ ሜካናይዝድ መሳሪያዎች መማረካቸው ተገልጿል። ኢትዮጵያን የኢሚሬትስ ጉዳይ መፈጸሚያ ያደረገው የብልጽግናው አገዛዝ በቤንሻንጉል ጉሙዝ ክልል የሱዳን ተፋላሚውን የጄኔራል ሀሚቲ ታጣቂዎች ለማሰልጠን ካምፕ መክፈቱን ጣቢያችን ከወራት በፊት መዘገቡ አይዘነጋም። በቤንሻንጉል ጉሙዝ ክልል የተከፈተውና በተባበሩት አረብ ኤሚሬቶች በተላከ ሀብት የተቋቋመው ይኸው ወታደራዊ ማሰልጠኛ ስልጣኞችን እየተቀበለ እንደሆነ መዘገባችንም እንዲሁ። ሱዳን ትሪቡን የዘገበው መረጃ የሚያመለክተው ደግሞም ከዚሁ ከቤንሻንጉል ጉሙዝ ክልል ወደ ሱዳን የተሻገረ ታጣቂ ኃይል በሱዳን ብሔራዊ ጦር ላይ ውጊያ መክፈቱን ያትታል። ባለፈው ሳምንት በደቡብ ምስራቅ ሱዳን ብሉ ናይል ግዛት በሚገኙ 3 ቦታዎች ላይ በተካሄደ ውጊያ ከደቡብ ሱዳንና ከኢትዮጵያ የሄዱ ተዋጊዎች የአልብሩሃን ኃይሎችን ተፋልመዋል የሚለው ጋዜጣው የጦርነቱን ውጤትን በዝርዝር ጽፏል። ጦርነቱ የተካሄደው ስትራቴጂካዊቷም የዴም ማንሱር ከተማን ለመቆጣጠር ነበር ያለው ዘገባው። የሀሚቲ ሚሊሻዎችን በድሮን በታንክና በእግረኛ ሰራዊት መዋጋታቸውን ያትታል። የሀሚቲ አርኤስኤፍ እናም ከደቡብ ሱዳን የተነሳው ኤስፒኤልኤም ኖርዝ በጋራ ሆነው በሱዳን ብሔራዊ ጦር ሳፍ ላይ በከፈቱት ውጊያም ድል ቀንቷቸዋል ያለው ጋዜጣው በኢትዮጵያ ድንበር ቅርብ ርቀት አካባቢ የምትገኘዋን የዴም ማንሱር ከተማን መቆጣጠራቸውን አንስቷል። በዚህም ኤስፒኤልኤም ኖርዝ በፌስቡክ ገጹ ላይ በሰጠው መግለጫም በጥቃቱ ወቅት የውጊያ መኪናዎችን፣ ታንኮችንና ድሮኖችን መማረኩን መረጃው አመልክቷል። ከሳምንት በፊት ጥር 26 የሱዳን ጦር በብሉ ናይል የሚገኘውን ባው ካውንቲን ከአርኤስኤፍ እና ኤስፒኤልኤም ጥምረት ነጥቆ የነበረ ቢሆንም ይህ ጥምረት ግን ከደቡብ ሱዳን በመጡ ኃይሎች በመታገዝ ቦታዎችን መልሶ ተቆጣጥሯል። ከፍተኛ አመራሩ በኢትዮጵያ ቤንሻንጉል ጉሙዝ ክልል መቀመጫ በሆነችው አሶሳ ቤተኛ እንደሆኑ የሚነገርለት ኤስፒኤልኤም ኖርዝ የተሰኘው ተቋም ባወጣው መግለጫም በጥቃቱ ወቅት የውጊያ መኪናዎችን፣ ትንኮሳዎችንና ድሮኖችን መማረኩን ገልጿል። ንቅናቄው ባጋራው በዚህ መረጃውም የሱዳን ጦር መከላከያ ምሽጎች ናቸው ያላቸውን ቦታዎችናም በውስጣቸው የተጠመዱ ከባድ መድፎችንም አሳይቷል። በፈጥኖ ደራሽ ኃይሉ ቁጥጥር ስር የወደቀችው የዴም ማንሱር ከተማም የሱዳን ጦር በኢትዮጵያ ድንበር ላይ የምትገኘዋን የኩምሩክ ከተማን እንዲለቅ ምክንያት ትሆናለች በሚል እንደ ስትራቴጂካዊ ስፍራ ተደርጋ የምትወሰድም ነች። ታማኝ ምንጮች ያላቸውን አካላት ዋቢ አድርጎ ቦታው በድሮን ጥቃት የታገዘና የሱዳን ሰራዊት የጥይት መጋዘኖችና ተሽከርካሪዎችን ያወደመ ሰፊ ጥቃት ለተከታታይ ቀናት ተሰንዝሮበታል ሲልም ሱዳን ትሪቡን ዘግቧል። በዚህ ጦርነት ላይ የተሳተፉ የሀሚቲ ኃይሎች ከኢትዮጵያ ጭምር እንደተነሱ ከፍተኛ የመንግስት ባለስልጣናት እንደነገሩት የገለጸው ሱዳን ትሪቡን
ወደብን ኢትዮጵያ ለአርኤስኤፍና ለኤስፒኤልኤም ኖርዝ ኃይሎች መተላለፊያ በማመቻቸት ለውጊያው መባባስ ተሳትፎ አድርጋለች ብለውኛልም ብሏል። የብልጽግናው አገዛዝ እየሳበ ወደ ኢትዮጵያ ድንበር ያስጠጋው የሱዳኑ የእርስ በርስ ጦርነት ላይ ድሮኖችንም እያቀረበ እንደሆነ ደግሞም ያልተረጋገጡ የሱዳን ምንጮች ያክላሉ። ባለስልጣኖች ደግሞ እነዚህ ኃይሎች በኩምሩክ ወረዳ የሚገኘው የሱዳን ጦር ያጠቁት ከሱዳን ግዛት የተነሱ ታጣቂ ኃይሎች ነው ይላሉ። ከ3 ቀናት በፊትም የጥፋት ቡድኖቹ ከኢትዮጵያ ቤንሻንጉል ጉሙዝ ክልል ተነስተው በያቡስ በኩል ድንበር ሲያቋርጡ መታየታቸውን የአይን እማኞችን ዋቢ አድርጎ ይኸው ጋዜጣ ዘግቧል። ባለስልጣናቱ እንደሚሉት ከሆነ ባሳለፍነው ማክሰኞ በብሉ ናይል መከላከያ ምሽጎች ላይ ጥቃት ለማድረስ ጥቅም ላይ የዋሉት ድሮኖች የተነሱት በቤንሻንጉል ጉሙዝ ክልል ውስጥ በተባበሩት አረብ ኤምሬትስ ከሚቆጣጠሯቸው ጣቢያዎች ነው። ከቀናት በፊት የተባበሩት አረብ ኤምሬቶች በአሶሳ የሚገኘውን ኤርፖርት ለድሮኖች መንደርደሪያ በሚሆን ጥገና እያደረገችለት እንደሆነም መዘገቡ የሚዘነጋ አይሆንም። የብልጽግናው አገዛዝ በሀገር ውስጥ ከሚያደርጋቸው የእርስ በርስ ጦርነቶች ባሻገርም በጎረቤት ሀገር ሱዳን የሚደረገው የእርስ በርስ ጦርነትን የተባበሩት አረብ ኤምሬቶች ወኪል በመሆን ዘርፈ ብዙ ድጋፎችን እያደረገ ስለመሆኑ ተደጋግሞ የተነሳ ነው። ወደ ትግራይ የልኡካን ቡድኑ መላኩ ሰማም። የአፍሪካ ህብረት ልኡካኑን የላከው በትግራይ ውጊያ ከተመዘገበና ህወሓትም ለንግግር ዝግጁ ነኝ የሚል መግለጫን ካወጣ በኋላ ነው። ከሰሞኑ ትግራይን ከአጎራባች አካባቢዎች ጋር በሚያገናኙ ስፍራዎች የነበረው የተኩስ ልውውጥና አገዛዙ ማዕከላዊ ትግራይ ጭምር የድሮን ጥቃቶችን መፈጸሙ መነጋገሪያ እንደነበር የሚታወስ ነው። እነዚህን ጥቃቶችን ተከትሎ ህወሓትና የፌደራል መንግስቱን ከዓመታት በፊት ካደራደሩ አካላት ውስጥ ቀዳሚ የሆነው የአፍሪካ ህብረትም ሁለቱም ወገኖች ወደ ንግግር እንዲመለሱ ጥሪ ማቅረቡ አይዘነጋም። ህወሓትም ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ ለሰላምና መረጋጋት ቁርጠኛ መሆኑን አሳውቆ እንደ ሁልጊዜውም ለንግግር ዝግጁ ነኝ ማለቱ አይዘነጋም። ይህንን ተከትሎም የአፍሪካ ህብረት ወደ ትግራይ ክልል ልኡካኑን መላኩን ገልጿል። በፌደራል መንግስትና በህወሓት መካከል በፕሪቶሪያ የተፈረመውን የጦርነት ማቆም ስምምነትን አተገባበር የሚከታተለው የባለሙያዎች ቡድን ከረፍት በኋላ ዳግም ለስራ መሰማራቱን ነው የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ የገለጸው። የባለሙያዎቹ ቡድን የስምምነቱን አፈጻጸም የመከታተል ወሳኝ ተግባራቸውን እንደገና ጀምረዋልም ብሏል። የአፍሪካ ህብረት የፕሪቶሪያው የጦርነት ማቆም ስምምነት አፈጻጸምን የመከታተልና የማረጋገጥ ኃላፊነትን የተሰጠው ተልእኮን ይፋ ያደረገው በታህሳስ 2015 ነበር። በዚህ ተልእኮ ስር የተካተቱት ከኢትዮጵያ፣ ኬንያ፣ ናይጄሪያና ደቡብ አፍሪካ የተውጣጡ 21 ወታደራዊና የሲቪል ኃላፊዎች እንደነበሩ ይታወቃል። እነዚሁ ኃላፊዎች ቁጥጥር ከሚያደርጉባቸው ተግባራት መካከል በውጊያ የተሳተፉ ታጣቂ ኃይሎችን ትጥቅ እንዲፈቱ ማድረግ፣ እንዲበተኑ ማስቻልና ከህብረተሰቡ ጋር መልሶ ማዋሃድን የሚመለከተው አንደኛው ነው። ቀጥሎ የሚነሳው ደግሞ ከቀያቸው የተፈናቀሉ ዜጎችን መልሶ ወደ አካባቢያቸው ማስፈር፣ ኢኮኖሚያዊና ማህበራዊ አገልግሎቶች ዳግም ሙሉ በሙሉ እንዲጀመሩ ማድረግ፣ የሰብአዊ እርዳታ አቅርቦትን ማመቻቸትና የሰላማዊ ሰዎችን ደህንነት ማስጠበቅን የተመለከቱ ጉዳዮችም እነዚህ አካላት ክትትል እንዲያደርጉባቸው ኃላፊነት ተጥሎባቸዋል። ነገር ግን ከነዚህ ኃላፊነቶች መካከል ታጣቂዎች ትጥቅ ፈተው ወደ ማህበረሰቡ ሙሉ በሙሉ አልተቀላቀሉም። የክልሉ ሰላምና ጸጥታ ጉዳይ ሙሉ በሙሉ አልተረጋገጠም። ተፈናቃዮችና የትግራይ ሉዓላዊ ግዛቶች ወደ ነበሩበት አልተመለሱም። የሰብአዊ እርዳታ አቅርቦቱም ለሚያስፈልጋቸው ዜጎች ሙሉ በሙሉ አልደረሰም። በትግራይ ክልል የሚያስፈልጉ ማህበራዊ ማለትም እንደ ቴሌኮም፣ የባንክና ሌሎችም አገልግሎቶችን በብልጽግና አገዛዝ ክልከላዎች የታቀቡ ሆነዋልና አፈጻጸሙ ከፍተኛ ጉድለት ያለበት ስለመሆኑ ማሳያዎች አሉ። 5 የቡድኑ አባላት ደግሞ አሁን ከሰሞነኛው ግጭት በኋላ መቀለ አሉላ አባነጋ አየር ማረፊያ መድረሳቸውን የአፍሪካ ህብረት በመግለጫው ላይ አመልክቷል። አሜሪካ የኢራንን ድሮን መታከጣለች በኋላ በወርቅ ዋጋ ላይ ለውጥ መታየቱ ተነገረም። በሌላ በኩል በቱርክ ይካሄዳል የተባለው የኢራንና የአሜሪካ ድርድር ወደ ኦማን መዛወሩ ሰምቷል። አሜሪካም በአረቢያ ባህር ላይ ወደሚገኘው አውሮፕላን ተሸካሚ መርከቧ በኃይል ሲቃረብ የነበረ የኢራንን ድሮን መታ መጣሏን መግለጿ መነጋገሪያ የሆነ ጉዳይ ነው። ድሮኑ ላይ ጥቃት የፈጸመው ዩኤስኤስ አብርሃም ሊንከን ከተባለው ግዙፉ የአሜሪካ የጦር መርከብ የተነሳ F-35 የተሰኘም የራዳር
ራዳር ጌታን የሚያመልጥ ተዋጊ ጀት እንደሆነም የአሜሪካ ማዕከላዊ እዝ ቃል አቀባይ ተናግሯል። እንደ ቃል አቀባዩ ገለጻ ከሆነ ራስን የመከላከል እርምጃ የተወሰደው አውሮፕላን ተሸካሚውን መርከብና ሰራተኞችን ለመጠበቅ ሲባል ነው። ሲበር የነበረበት ዓላማ ግልጽ እንዳልሆነ የተነገረለት ድሮኑ በሚጠጋበት ወቅትም የአሜሪካ የጦር መርከብ ከኢራን የባህር ዳርቻ በግምት 805 ኪሎ ሜትር ርቀት ላይ እንደነበር ተገልጿል። ከዚህ ክስተት ጋር በተያያዘ የተጎዳ የአሜሪካ ወታደርም ሆነ ንብረት የለምም ተብሏል። ይህ ሁኔታ የተፈጠረው በአሜሪካና ኢራን መካከል ያለው ውጥረት እየበረታ መሆኑን ተከትሎ ዋሽንግተን በቀጠናው ያላትን ወታደራዊ ኃይል እያጠናከረች በምትገኝበትም ወቅት ነው። ይህ የአሜሪካ እርምጃን ተከትሎ እያሻቀበ ባለው የወርቅ ዋጋ ላይም ሌላ የዋጋ ለውጥ ታይቷል። ባለሀብቶች እንደ ደህንነቱ የተጠበቀ መገበያ የሚቆጥሩት ወርቅ አሜሪካም የኢራንን ድሮን መታመጣሏን ካሳወቀች በኋላ ዋጋው ዳግም $5000 በላይ ከፍ ብሏል። ይህም ባለፈው ዓመት ተመሳሳይ ወቅት ከነበረው ጋር ሲነጻጸር የ80 በመቶ ምልጫ እንዲያሳይ አድርጎታል። የወርቅ ዋጋ ከአንድ ወር በፊት $5500 ደርሶ የነበረ ቢሆንም ባለፈው ሳምንት ግን የአሜሪካው ፕሬዚደንት ዶናልድ ትራምፕ የፌደራል ግምጃ ቤትን እንዲመሩ ኬቨን ዋርሽን መምረጣቸውን ተከትሎ ቅናሽ አሳይቶ ነበር። ይህ በእንዲህ እንዳለ በአሜሪካና በኢራን መካከል ቱርክ ውስጥ ሊደረግ የነበረው ድርድር በኢራን ጥያቄ መሰረቱ ወደ ኦማን መዘዋወሩ ታውቋል። በሁለቱ ሀገራት መካከል የተፈጠረውን ወደ ጦርነት ያመራል የተባለለትን ውጥረት ለማርገብ ቱርክ ጥረት ስታደርግ ቆይታ ንግግሩን በዚህ ሳምንት ማብቂያ ላይ ኢስታንቡል ውስጥ እንዲካሄድ እቅድ ተይዞ ነበር። ነገር ግን ምክንያቱ ባልተገለጸ ሁኔታ ኢራን የድርድሩ ስፍራ ወደ ኦማን እንዲዛወር ያቀረበችው ጥያቄን የዶናልድ ትራምፕ አስተዳደር ተቀብሎታል። ከአሜሪካና ከኢራን በተጨማሪ በድርድሩ ላይ ሌሎች የአረብና የሙስሊም ሀገራት ይሳተፉ እንደሆነ ለመወሰን ንግግር እየተካሄደ ስለመሆኑም ምንጮች ይገልጻሉ።